ከገድለ ቅዱስ ናኩቶ ለአብ። የስሙ ትርጓሜ እግዚአብሔር አብን እናመስግነው ማለት ነው። የቅዱስ ላሊበላ ወንድም ልጅ ሲሆን ከ11ዱ የዛጉዌ ነገሥታት ውስጥ 10ኛው ነው። አባቱ ቅዱስ ገብረ ማርያም ሥልጣኑን ለወንድሙ ለቅዱስ ላሊበላ ትቶ በመመንኮስ በበዓት ተወስኖ በጾም በጸሎት ሲጋደል ጌታ ተገልጾለት ክብሩ እንደ መላእክት የሆነ ልጅ ትወልዳለህና ወደ ቤት ተመለስ ብሎ አዘዘው። ንጉሡ ገብረ ማርያምም 40 ዓመት ስነግስ ያልወለድኩትን አሁን ዓለም በቃኝ ስል ትወልዳለህ የተባልኩት ልጅ ምን አይነት ልጅ ይሆን እያለ ወደ ቤቱ ተመለሰ። ሚስቱንም መርኬዛንም መልአኩ ቅዱስ ገብርኤል ካበሰራት በኋላ ናኩቶ ለአብ ጌታ በተወለደበት ዕለት ታኅሳስ 29 ቀን ተወለደ። የሚገርመው ቅዱስ ላሊበላም ቀደም ብሎ የተወለደው እንዲሁ በጌታ ልደት ቀን ታኅሳስ 29 ቀን በ1101 ዓ.ም መሆኑ ነው። መልአኩ ቅዱስ ገብርኤልም ናኩቶ ለአብ እንደሚወለድ ቀድሞ ለንጉሥ ላሊበላ ነግሮት ነበርና አሁን ሲወለድ ያ የነገርኩ ሕፃን ተወልዷልና ወስደ በሃይማኖት አንጽህ አሳድገው ብሎታል። እንዳለውም ሃይማኖትን ጠንቅቆ እያስተማረ በእንክብካቤ አሳደገው። ግብፅ ሂዶ ከአቡነ ቄርሎስ ዲቁናን ተቀበለ። በኋላም ቅስናን ተቀበለ። ቅዱስ ላሊበላ ቤተ መቅደሶችን ሰርቶ ከጨረሰ በኋላ በሕይወት ሳለ መንግሥቱን ስላወረሰው ከላሊበላ በኋላ ነግሶ ኢትዮጵያን መርቷል። ዕድሜው ሲደርስ መልአኩ ሚስት እንዲያጭለት ለቅዱስ ላሊበላ ነግሮት ሲያጭለት እግዚአብሔርን በድንግልና ማገልገል ይፈልግ ነበርና በዚህ እጅግ ሲያዝን እመቤታችን ተገልጻለት ጋብቻው ከእግዚአብሔር መሆኑን ነግራ አጽናንተዋለች። የጌታ ፍቃድ ነውና ትዘን ይልቁንም አግባ ክብርህ ከደናግላን አያንስም ብላ ስለነገረችው ሚስት ቢያገባም ልክ እንደ ቅዱስ ዲሜጥሮስና ልዕልተ ወይን ንጽሕናቸውን ድንግልናቸውን ለመጠበቅ በመመካከር በግብር ሳይተዋወቁ 25 ዓመታት በድንግልና ሆነው በትዳር ኑረዋል። ከዚህ በኋላ መልአክ መጥቶ በንጽሕና የተጋባችሁት ልትወልዱ ነው እንጂ ዝም ብላችሁ ልትኖሩ አይደለም ብሏቸው አንድ ቀን ብቻ በግብር ተዋወቁና እጅግ የሚያምርና የሚያሳሳ ልጅ ወለዱ። ልጁም እጅግ የሚያምርና የሚያሳሳ ቢሆንም ንጉሥ ቅዱስ ናኩቶ ለአብ ግን በእግዚአብሔር መንፈስ የወደፊቱን ያውቅ ነበርና ሱባኤ ገብቶ በእኔ እግር ተተክቶ ሲነግስ ፍርድ አጣሙ አንተንም ሰውንም ከሚበድል ይህን ልጄን ቅሰፍልኝ፣ ሄሮደስ ካስፈጃቸው ሕፃናት ጋር ደምርልኝ በማለት ወደ እግዚአብሔር ጸለየ። እንደ ጸሎትም ጌታችን የካቲት 16 ቀን ልጁን በሰላም አሳርፎለት ሄሮደስ ካስፈጃቸው ሕፃናት ጋር ደምሮለታል። በዚህም ጊዜ መኳንንቶቹ መሳፍንቶቹና ሕዝቡ ሁሉ ለለቅሶ ቢመጡ እርሱ ግን በቤተ መቅደሱ በለቅሶ ፈንታ ታላቅ ደስታ ድግስ አድርጎ ስለጠበቃቸው የንጉሡ ልጅ ሞተ የተባለው ውሸት ነው ብለዋል። ቅዱስ ናኩቶ ለአብ ክህነትን ከንግሥና ይዘው ኢትዮጵያን ከመሩ ከአራቱ የዛጉዌ ነገሥታት አንዱ ሲሆን በነገሰበት 40 ዓመት ሙሉ አርብ ቀን የክርስቶስን ሕማም እያሰበ በዕንቁና በወርቅ በተሽቆጠቆጠው ዘውዱ ፈንታ የሾህ አክሊል ደፍቶና በ5ቱ ቅንዋት መስቀሎች ምሳሌ 5 ጦር ዙሪያውን ተክሎ እያለቀሰ ይጸልይና ይሰግድ ነበረ። ለፍርድም በተቀመጠ ጊዜ ከንግሥና ልብሱ ውስጥ በስውር ማቅ ለብሶና ሰውነቱን በሰንሰለት አስሮ ከላይ ግን በክብር ልብስ ተሸፍኖ በወርቅ ወንበር ተቀምጦ ይፈርድ ነበረ። ፍርድ ሲሰጥም ሁሉን ነገር በመንፈስ ቅዱስ ያውቅ ነበረ። ይህ ጻድቅና ቅዱስ ንጉሥ በዘመኑ ግብጾች ግብር አንሰጠውም ብለው ስላመጹበት የአባይን ወንዞች በጸሎቱ ወደ ሌላ ቦታ እንዲፈሱ ስላደረገባቸው ግብጾች ከበፊቱ ጨምረው ግብራቸውን አምጥተው ሰጥተውት ግዙትን አንስቶላቸዋል። ቅዱስ ናኩቶ ለአብ መላ ዘመኑንም የክርስቶስን መከራ እያሰበ ያለቅስ ስለነበረ የመድኃኔዓለምን መራራ ሐሞት መጠጣት እያሰበ ሁል ጊዜ አርብም ኮሶ ይጠጣ ነበረ። በመጨረሻም ውለታውን የማይረሳ አምላክ መድኃኔዓለም ክርስቶስ ተገልጦለት እንዲህ አለው፣ ወዳጄ ናኩቶ ለአብ ሆይ እኔ ለዓለም ደሜን ያፈሰስኩት አንድ ቀን ነው። አንተ ግን 40 ዓመት ሙሉ ስለ እኔ ብለህ ደምንና እንባህን ስታፈስ ኖርክ። ይበቃል፣ አሁን ወደ እኔ ልወስድህ አለው። ቅዱስ ናኩቶ ለአብ ለጌታችን ጌታ ሆይ እዚህ ቦታ እኔም ብለው የሚመጡ ወገኖቼን ማርልኝ አለው። ጌታችንም እውነት እውነት እልሃለሁ ከተጸነስክበት ቀን ጀምሮ እስካሁን ድረስ ያለውን ገድልህን እያነበበ ዝክርህን የዘከረውን በበዓልህን ያከበረውን ለቤተ ክርስቲያንም መባ ያገባውን ሁሉ ኃጢአቱ ቢበዛም ቅዱስ ናኩቶ ለአብ አማልደኝ ያለውን ኃጢአቱን ቢበዛ ምርልሃለሁ። ዳግመኛ ምልሃለሁ 40 ዓመት ሙሉ እንባህን ያፈሰስክባት ይቺ ምድር እስከ ዕለተ ምጽአት እያነባች ትኖራለች። ይኸውም የኔም መከራ እያሰብክ ከዓይንህ እንባ ሳይቋረጥ እንዳለቀስክልኝ ሁሉ
ከቤተ መቅደስህ በእንባ መልክ የሚንጠባጠብ ጸበል ይፍለቅልህ። ይህንንም የእንባ ምሳሌ ነው። ከዚህ ለሚጠጡ ለሚጠመቁ ድኅነት ይሁናቸው የሚል ቃል ኪዳን ሰጥቶታል። ጌታችን ይህንን አስገራሚ ቃል ኪዳን ከሰጠው በኋላ ቅዱስ ናኩቶ ለአብ በሞት ፋንታ እንደ ሄኖክና እንደ ኤልያስ ኅዳር 3 ቀን ሰውሮታል። በቃል ኪዳኑ መሠረት ብዙ ፈውስን የሚሰጠው ጸበሉ ዛሬም ሆነ ወደፊት ልክ እንደ ሰው እንባ ቤተ መቅደሱ ካለበት ዋሻ ላይ የተንጠባጠበ ወደ ታች ይወርዳል። ምንም እንኳን ከዋሻው በላይ ያለው መሬት ሜዳ ቢሆንም ቃል ኪዳኑ ነውና የጸበሉ መጠን ክረምት ከበጋ አይጨምርም አይቀንስም። ቅዱስ ናኩቶ ለአብ ያሳነጻት አሸተን ማርያም የተባለች ቤተ መቅደስ አለች። አሸተን የተባለችበት ምክንያት ቅዱስ ናኩቶ ለአብ አንጿት ሲያበቃ ማጠንት ሲያጥን ብዙ ቅዱሳን ቤተ መቅደስ ገብተው ጥቅጥቅ ብለው ቆሞ ሲመለከት እናንተ ደግሞ እንዴት መጣችሁ ብሎ ቢጠይቃቸው ማጠንቱን አሽተን መጣን ስላሉ ዛሬም ስሟ አሸተን ማርያም ትባላለች። ይቺ ቤተ ክርስቲያን በ1211 ዓ ም አነጻት። የላሊበላንም ልጅ ይትባረክን አሳድጎ መንግሥቱን ለእርሱ አውርሶ በሞት ፋንታ ከሥጋው ታኅሳስ 3 ቀን እንደነ ሄኖክ ተሰውሯል። ወደፊትም በሕይወት ይመጣል። የተሰወረውም በተወለደ በ70 ዓመቱ ነው። በስሙ 3 ቤተ ክርስቲያን ተሰርቶለታል። በዚህ ጻድቅ ገድል ለ21 ቀናት የታሸ በአማላጅነቱ ያመነ ዕድሜው እንደሚረዝም ጌታ ቃል ኪዳን ገብቶለታል። ጻድቅም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል። እውነት እውነት እላችኋለሁ ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42። ምንጭ ከገድላት አንደበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር